የሰውን ልጅ ልብ ከሚሰብሩና ለፍጹም ሐዘን ከሚዳርጉ ነገሮች ውስጥ አንደኛውና ዋነኛው በሚወዱትና በሚፈልጉት ሰው አለመወደድና አለመፈለግ ነው። እናንተ አንድ የምትወዱት ሰው ቢርቃችሁና የሚገባችሁን ቦታ ባይሰጣችሁ ምን ታደርጋላችሁ? ትበሳጫላችሁ ወይስ በቂ ማብራሪያ ትጠይቃላችሁ? ትከራከራላችሁ ወይስ በእልህ ልትጎዱት ትሞክራላችሁ? እሱን ትወቅሳላችሁ ወይስ ራሳችሁን ታስጨንቃላችሁ? በዚህ ቪዲዮ ማንም ሰው በምክንያትም ይሁን ያለ ምክንያት ቢርቃችሁ ይህንን ማድረጉ ስህተት እንደሆነና በዚህ ተግባሩ እንዲጸጸት የምታደርጉበትን 8 የተመረጡ ስቴፖችን እነግራችኋለሁ። ሁሉም ስቴፖች የተያያዙ ስለሆኑ በምነግራችሁ ቅድመ ተከተል ማድረጋችሁን አስቀድማችሁ እርግጠኛ ሁኑ። ከዚህ ቪዲዮ በኋላ ማንም ሰው ቢርቃችሁና ቢለያችሁ በፍጹም አትጎዱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። የምትወዷቸው ሰዎች ወይም የምትፈልጓቸው ሰዎች አይፈልጓችሁ። በጣም ትልቅ ቦታ የምትሰጧቸው ሰዎች ወይም የምታከብሯቸው ሰዎች አያከብሯችሁም ወይም የምትጠብቁትን ቦታ አይሰጧችሁ። ይሄ በብዙ ሰዎች ላይ የሚከሰት ነገር ነው። ይሄንን ኢግኖር ማድረግ አንችልም። how we deal with them ነው ዋናው ጥያቄ። ከእንደዚህ አይነት ሰዎች ጋር እንዴት ነው ዲል ማድረግ የምንችለው? እንዴት ነው ከነሱ ጋር መኖር የምንችለው? እንዴት ነው ራሳችንን ከእንደዚህ አይነት ሰዎች መጠበቅ የምንችለው? 8 ስቴፖችን እንመለከታለን። አንድ ሰው እየወደዳችሁት ወይ እየፈለጋችሁት የሚርቃችሁና የሚገባችሁን ቦታ የማይሰጣችሁ ከሆነ በመጀመሪያ ደረጃ ማድረግ ያለባችሁ ነገር ያ ሰው እንደሚርቃችሁ እርግጠኛ መሆን ነው፣ ወይም be sure። ያ ሰው የምርም ፈልጎ እየራቃችሁ እንደሆነ፣ መርጦ እየራቃችሁ እንደሆነ፣ ወይም ደግሞ ሌላ ከኋላ ከጀርባው ሌላ እናንተ የማታውቁት ሌላ ጉዳይ ኖሮት እንደሆነ እርግጠኛ ሁኑ። ብዙ ሰዎች ግን ምንድን ነው የሚያደርጉት? የሆነ ሰው ከነሱ ዲስታንስ ማድረግ ሲጀምር፣ መራቅ ሲጀምር፣ ወይ ከዚህ በፊት ሲሰጣቸው የነበረውን ጊዜ መስጠት ሲያቆም በቃ ይህ ሰው አይፈልገኝም ብለው ያስባሉ። ነገር ግን እዚህ ድምዳሜ ላይ ከመድረሳችሁ በፊት መጀመሪያ ማወቅ ያለባችሁ ይህ ሰው ምንድን ነው የሚፈልገው? ይህ ሰው ምን እያደረገ ነው? ይህ ሰው የሚያስጨንቁት ሌላ ኃላፊነቶች አሉበት ወይ? በህይወቱ ውስጥ ቅድሚያ መስጠት ያለበት ለእኔ ብቻ ነው ብላችሁ ማሰብ ስትጀምሩ ያ ሰው እንኳን እናንተን መራቅ ባይፈልግ እንዲርቃችሁ ታደርጋላችሁ። እዚህ ጋር ትልቁና ዋናው ቁልፉ ነገር ምንድን ነው? ያንን ሰው ለመረዳት መሞከር ነው። የምር እኔን መለየትና እኔን መራቅ ይፈልጋሉ ብላችሁ መርምሩ። ነገሮችን አጥኑ። የዛን ሰው ባህሪ ለማወቅ ሞክሩ። ያን ሰው በሚገባው ልክ ለመረዳት ሞክሩ። ይህንን ሳትረዱ በቃ ይሄ ሰው እኮ አይፈልገኝም እኔ ብቻ ነኝ የምፈልገው ብላችሁ ውሳኔ ላይ አትድረሱ። ይሄ ለብዙ ጭንቀት ይዳርጋችኋል። ይሄ ከዛ ሰው ጋር ያላችሁንም ግንኙነት እንዲያበላሽ ያደርጋችኋል። ያም ሰው የእናንተን ማንነት ወይም የእናንተን የመረዳት አቅም አይቶ ከዚህ በፊት ያላሰበውን ነገር እንዲያስብ ልታደርጉ ትችላላችሁ። መጀመሪያ እርግጠኛ ሆኑ። ሪሊ ይህ ሰው የእውነት ነው ሊርቀኝ የፈለገው? የምርም እኔን አይፈልገኝም ወይ? በህይወቱ ውስጥ እንድቆይ አይፈልግም ወይ? እኔ እንደምወደው አይወደኝም ወይ ብላችሁ እርግጠኛ ሆኑ። ሁለተኛው ስቴፕ ማድረግ ያለባችሁ ነገር ጊዜ ስጡት። ጊቭ ሂም ስፔስ። አንዳንድ ሰዎች በተፈጥሮ ስፔስ ይፈልጋሉ፣ የሚያስቡበት ስፔስ። በላይ በቃ ሁሌ ትኩረቱ ሁሉ እናንተ ላይ እንዲሆን የምትፈልጉ ከሆነ ያ ሰው ጨንቀዋል። በእንደዚህ አይነት ሁኔታ የሚጨነቁ በጣም ብዙ ሰዎች አሉ፣ የራሳቸውን ስፔስ የሚፈልጉ፣ የራሳቸውን ጊዜ የሚፈልጉ። እናንተ ግን ሁሌ ትኩረቱን ሁሉ ወይ ጊዜውን ሁሉ ለእናንተ እንዲሰጥ የምትፈልጉ ከሆነ ያ ሰው ይሰለቸዋል፣ ትሰለቻላችሁ። ወደንም ጠላንም ይሄ ሁሉም ሰው የሚያልፍበት መንገድ ነው። ለአንድ ሰው ጊዜ ማትሰጡት ከሆነ፣ በተለይ ደግሞ ከራሱ ጋር የሚሆንበትን ጊዜ ማትሰጡት ከሆነ ከእናንተ ጋር ኦብሰስድ እንዲሆን እየፈለጋችሁ እንደሆነ ነው የምታሳዩት። ያ ኦብሴሽን ደግሞ ከሆነ ጊዜ በኋላ እንደማይዘልቅ ያ ሰው ከነቃበት ሁሉም ነገር ያበቃል። ግንኙነታችሁ እዛው ጋር ያበቃል። ለምትወዱትና ለምታከብሩት ኢቭን ለምታፈቅሩት ሰው ትልቁ የምትሰጡት ነገር ጊዜ ነው። የራሳችሁን ጊዜ ትሰጡታላችሁ፣ እሱም የራሱን ጊዜ እንዲወስድ ታደርጋላችሁ። ለራሱ ስፔስ እንዲወስድ ታደርጋላችሁ። ስፔስ ስትሰጡት በእናንተም እርግጠኛ ለመሆን ውሳኔዎችን ይወስናል። በራሱም ስሜት እርግጠኛ ለመሆን ውሳኔ ለመወሰን ጊዜ ያገኛል። ሙጭጭ ስላላችሁበትና ሙሉ ጊዜውን ስለያዛችሁ ያ ሰው እናንተ ጋር እንዲቆይ ማድረግ ትችላላችሁ ማለት አይደለም። ሁላችንም የራሳችን የሆነ ነፃ ፍቃድ አለን። የሆነ ሰው እናንተ እየወደዳችሁት እናንተ ልሙትልህ እያላችሁት ጥሏችሁ ሊሄድ ይችላል። ለምን? አልፈለገም። በቃ ይህንን ፍላጎቱንም ማክበር አለባችሁ። ይህንን ፍላጎቱን ደግሞ የምታከብሩት መቼ ነው? ለዛ ሰው ስፔስ ስትሰጡት ነው። እስኪ ቆም ብላችሁ ግንኙነታችሁን ትመረምራላችሁ። ሪሊ እናንተ የምትፈልጉትን ያክል ያ ሰው ይፈልጋችኋል? ሁሌ እናንተ የምትደውሉትን ያክል
እሱም ለመደወል ፈቃደኛ ነው ወይ? ይህንን የምታውቁት ለዛ ሰው ስፔስ በመስጠት ነው። አንዳንድ ሰዎች ወደ ህይወታችሁ ይመጣሉ። ጀስት ረጅም ጊዜ አብራችሁ ታሳልፋላችሁ። ከዛ ትቀራረባላችሁ፣ ከዛ ትዋደዳላችሁ፣ ጊዜ ትሰጣጣላችሁ። ዘን ልክ ነገሮች ጥሩ መሄድ ሲጀምሩ ዞር ይላሉ ወይ ይጠፋሉ። የእነዚህን ሰዎች ምክንያታቸውን ሜይ ቢ እነሱ ካልተናገሩ ላናውቀው እንችላለን። ነገር ግን ምክንያታቸው ምንም ሆነ ምን በግንኙነታችሁ ልክ ያንን ምክንያት የማወቅ መብት ይኖራቸዋል። ያንን ምክንያት ደግሞ ለማወቅ ሜይ ቢ ለእነዛ ሰዎች ስፔስ መስጠት ወይም የራሳቸውን ጊዜ ወይም የውሳኔ ጊዜ እንዲኖራቸው ማድረግ ሊጠበቅባችሁ ይችላል። ለዚህ ነው ስፔስ የምትሰጧቸው። በእናንተ ላይ እርግጠኛ እንዲሆኑ ነው ስፔስ የምትሰጡት። ሶስተኛው ስቴፕ፣ ማንም ሰው ሲርቃችሁ ማድረግ ያለባችሁ ነገር እናንተ ብቻ ፈላጊ አትሁኑ። ዶንት ቢ ክሊንጊ ኦር ኒዲ። ሁል ጊዜ እናንተ ብቻ ያንን ሰው የምትፈልጉ ከሆነ ዋጋችሁን እያጣችሁ ነው የምትሄዱት። የግድ ያ ሰው የተወሰነ እናንተን መፈለግ አለበት። የሆነ ነገር ከልክ በላይ ኦብሰስድ ሆናችሁ በቃ ያለሱ መኖር አልችልም ብላችሁ ስትፈልጉት ያን ነገር ታጡታላችሁ። ብዙ ሰው ግን ይህንን ነገር አይረዳም። በቃ እኔ ስለወደድኩት፣ እኔ ጊዜ ስለሰጠሁት፣ እኔ ስለማከብረው እሱም እንዲወደኝ ወይም ደግሞ እሱም እኔን የመውደድ ግዴታ አለበት ብሎ ያስባል። እንደዚህ ግን የሚሰራ ነገር የለም። ላይፍ የምርጫ ጉዳይ ነው። ያ ሰው እናንተን የሚመርጣችሁ ከሆነ መረጣችሁ ነው። ካልመረጣችሁ በቃ አለቀ። ምርጫውን ማክበር አለባችሁ። እናንተ እንደመረጣችሁት እሱም እናንተን ያለ መምረጥ መብት አለው። ይህንን እውነታ በመሻር ሰዎችን በግድ እንዲወዷችሁና አብሯችሁ እንዲቆዩ የምታደርጉ ከሆነ ታልቃላችሁ። ማንነታችሁን ታጣላችሁ። አቋም አልባ ነው የምትሆኑት። ልፍስፍስ ሰው ነው የምትሆኑት። እኔ ያልኩት ብቻ ካልሆነ የሚል ሰው ከሰዎች ጋር መኖር አይችልም። የሆነ ሰው እኮ ወደ ህይወታችሁ ይመጣል። ያ የመጣው ሰው ሁሉም እስከ ህይወታችሁ ፍጻሜ ድረስ አብሯችሁ የሚቆይ ሰው አይደለም። አብዛኛው ወደ ህይወታችን የሚመጣው ሰው አስተምሮን ነው የሚሄደው። ከባዱን ወይም ትልቁን የህይወት ትምህርት የምትማሩት ከሰዎች ነው። በተለይ ደግሞ ወደ ህይወታችሁ መጥተው እንደገና ደግሞ ወጥተው ከሚሄዱ ሰዎች። ሰው ማን እንደሆነ፣ ሰው ከእናንተ ምን እንደሚፈልግ የምታውቁት ከእንደዚህ አይነት ሰዎች ነው። ስለዚህ ፍላጎታችሁን ከልክ በላይ አትግለጹ። በቃ እዛ ሰው ላይ አትጣበቁ። ያ ሰው የራሱን ውሳኔ በራሱ ፍቃድ እንዲወስን አድርጉት። ኒዲ መሆን በቃ ያለዛ ሰው እኔ ህይወቴ ባዶ ነው፣ እሱን ካጣው ራሴን አጠፋለሁ፣ እንደዚህ የሚባል ነገር የለም። ማን ነው ያንን ሰው እናንተ ላይ ሾመው? ማን ነው ያ ሰው እናንተን እንዲቆጣጠራችሁ ያደረገው? ራሳችሁ ናችሁ። አንዳንድ ጊዜ ዲስታንስ የሚባል ነገር አለ። ያን ሰው ብትወዱት እንኳን ብትፈልጉት ብታፈቅሩት እንኳን ከዛ ሰው ጋር ያላችሁን ግንኙነት ዲስታንስ ልታበጁለት ይገባል። በቃ የሆነ ርቀት ያስፈልገዋል። ያን ሰው እኮ በየቀኑ እኮ ማግኘት ትችላላችሁ፣ ነገር ግን አታገኙትም። በየቀኑ እኮ ደውላችሁ ማውራት ትችላላችሁ፣ ነገር ግን አትደውሉለትም። ለምን? የጊዜያችሁን ውድነት፣ የእናንተን ውድነት፣ የእናንተን ማንነት ማሳየት አለባችሁ። በየቦታው የሚገኝን ሰው ማንም ሰው አይፈልገውም። ሁሌ በቀላሉ የሚያገኘውን ሰው ማንም ሰው አይፈልገውም። የሆነ ዓላማ ይዞ ወደ እናንተ ህይወት የገባን ሰው ያንን የሚፈልገውን ዓላማ ከሰጣችሁት ወይም እንዳያሳካ ካደረጋችሁት ያ ሰው እናንተን ጥሎ ያለመሄድ ግዴታ የለበትም። ለምን? የሚፈልገውን ነገር አሳክቷል። አንዳንድ ሰዎች ደግሞ በጣም ትቸኩላላችሁ። በቃ ከሆነ ሰው ጋር ግንኙነት ውስጥ ለመግባት ጓደኝነት የሚባል ነገር እንደማያስፈልግ ታስባላችሁ። የሆነን ሰው ታያላችሁ፣ ትወዳላችሁ፣ ትቀርባላችሁ፣ በጣም ክንፍ ትላላችሁ። ከዛ ሙሉ ጊዜያችሁ ሙሉ ትኩረታችሁን ለዛ ሰው ትሰጡታላችሁ። ዘን ያ ሰው እንደፈለገ አድርጎ ጥሏችሁ ይሄዳል። ከዛ በኋላ በራሳችሁ ታዝናላችሁ። ያን ሰው እንደ ክፉ ሰው እንደ ኃጢአተኛ ሰው ትቆጥራላችሁ። ትልቁ ስህተት ግን ያለው እሱ ጋር ሳይሆን እናንተ ጋር ነው። እንዴት ነው ከሰዎች ጋር መቀራረብ ያለባችሁ? ያን ሰው እንዴት ነው ትሪት ማድረግ ያለባችሁ? ለዛ ሰው ምን ያክል ትኩረት ነው መስጠት ያለባችሁ? መቼ ነው ያ ግንኙነትስ ወደ ጥሩ ግንኙነት ወይም ወደ ፍቅር ግንኙነት መቀየር ያለበት? እነዚህ ነገሮች ካላወቃችሁ በቃ ነገሮች እንዳሰባችሁት አይሆኑ። አራተኛውን ስቴፕ ደግሞ እንመልከት። አንድ ሰው በምንም ምክንያት ሲርቃችሁ በአራተኛ ደረጃ ማድረግ ያለባችሁ ነገር ራሳችሁን ቢዚ አድርጉ። ኪፕ ዩርሰልፍ ቢዚ። ዓላማ አላችሁ፣ የቤተሰብ ጉዳይ አለባችሁ፣ ስራ ካላችሁ ስራ አለባችሁ፣ እየተማራችሁ ከሆነ ትምህርት አላችሁ። ይህን ሁሉ ነገር ትታችሁ ለዛ ሰው ሙሉ ትኩረታችሁን የምትሰጡ ከሆነ ያን ቀን ነው ህይወታችሁ ከእናንተ ቁጥጥር የወጣው። ያን ቀን ነው ያ ሰው እናንተን መቆጣጠር የሚጀምረው። ያ ቀን ነው ያ ሰው ከህይወታችሁ ውስጥ በጣም ፕራዮሪቲ የምትሰጡት ቅድሚያ የምትሰጡት ነገር እንደሆነ የምታውቁት። ሁላችንም ብንሆን አንድ ነገር ላይ ምርጫ አለ። ቅድመ ተከተሎችን የማስቀመጥ ምርጫ ወይም ነፃነት የሚባል ነገር አለ። ያ ሰው ወደ ህይወታችሁ የመጣው የሆነ ጊዜ ነው። ዓላማችሁ ግን ሜቢ ራሳችሁን ካወቃችሁበት ጊዜ ጀምሮ አብሯችሁ ሊሆን ይችላል። ህልም አላችሁ፣ ማሳካት የምትፈልጉት ነገር አለ። በህይወታችሁ ላይ ማስተካከል የምትፈልጉት መቀየር የምትፈልጉት ነገር አለ። ያ ሰው ወደ ህይወታችሁ ስለገባ ብቻ ከዚህ በፊት ስታስቧቸው የነበሩትን ህልሞች ወይ እቅዶች የምትተዉ ከሆነ ዋጋችሁን አታችኋል። ማንነታችሁን ረስታችሁታል። ራሳችሁን አታችሁታል። አንዳንድ ሰው በሚያሳዝን ሁኔታ ትላንት ላወቀው ሰው ቤተሰቡን ይክዳል። አንዳንድ ሰው በሚያሳዝን ሁኔታ በሆነ አጋጣሚ ላወቀው ሰው ብሎ ጓደኞቹን ጥሎ ይሄዳል።
ከጓደኞቹ ይለያል፣ ይርቃል። ያን ሰው እኮ አያውቀውም። ያ ሰው ምን ፈልጎ እንደመጣ፣ ማንነቱ ማን እንደሆነ፣ ጀርባው፣ ታሪኩ፣ ህይወቱ ምን እንደሚመስል፣ አላማው ምን እንደሆነ አያውቅም። ነገር ግን ያን ሰው ወደድኩት ብሎ ብቻ ሌላውን ነገር ይቆርጣል፣ ቆርጦ ይጥላል። አላማችሁን ለሰዎች መስዋዕት የምታደርጉ ከሆነ ሰዎች እናንተን መስዋዕት ያደርጓቸዋል። ቤተሰቦቻችሁን ያሳደጓችሁን የሚረዷችሁን ስትወድቁ የሚያነሷችሁን ቤተሰቦቻችሁን ለሰው ብላችሁ የምትጥሉ ወይም የምትከዷቸው ከሆነ ሳይቆይ ሳይውል ሳያድር በነጋታው እናንተም ያንኑ ነገር ትቀምሷታላችሁ። ህይወት የሚሰራው እንደዚህ ነው። የኔ የምትሏቸው ሰዎች አሉ በዙሪያችሁ። እናንተ ማየት ላትችሉ ትችላላችሁ። በሁላችንም ዙሪያ ሰዎች አሉ። የሚፈልጉን ሰዎች ይኖራሉ፣ የማይፈልጉን ሰዎች ይኖራሉ። ነገር ግን ዋናው ትኩረታችን መሆን ያለበት የሚፈልጉንና የሚያከብሩን ሰዎች ላይ ነው። የሰው ልጅ ግን በተፈጥሮ የማይፈልገውን ነገር ማሳደድ ይወዳል። በተለይ ደግሞ ሴቶች የሚወዳቸው በጣም ብዙ ወንድ እያለ እነሱ ግን የሚፈልጉት የማይወዳቸውን፣ የሚርቃቸውን፣ የሚንቃቸውን፣ ዝቅ የሚያደርጋቸውን ወንድ ነው። ከዛ መጨረሻ ላይ በጣም ትልቅ ዋጋ ይከፍላሉ። ለእያንዳንዱ ላደረጓት ነገር ኃላፊነት መውሰድ የሚባል ነገር አለ። ለእያንዳንዱ ለምታደርጉት ነገር ኃላፊነት ውሰዱ። ቢዚ የምትሆኑት አንደኛ ያንን ሰው ላለማስጨነቅ ነው። ሁለተኛ የራሳችሁን ኢምፓየር የራሳችሁን ህልም ለመገንባት ነው። ቢዚ ስትሆኑ ወይም የዓላማ ሰው ስትሆኑ ለእናንተ ቦታ ስለማይሰጧችሁ ሰዎች ለማሰብ ጊዜ አይኖራችሁ። እናንተን ለማያከብሯችሁ ሰዎች ጊዜ አይኖራችሁ። ለምን? ትኩረታችሁ ሁሉ ዓላማችሁ ላይ ነው። የሚያስከብራችሁና እንድትወደዱ የሚያደርጋችሁ ከማንነታችሁ ቀጥሎ ዓላማችሁና የዓላማ ጽናታችሁ ነው። ራሳችሁን ከማንም ጋር ማወዳደር አይጠበቅባችሁ። ጀስት ወደዋለሁ ወይም የኔ ነው ብላችሁ የምታስቡትን ዓላማችሁን አሳዱ። በዛ ውስጥ የሚመጡ በጣም ብዙ ሰዎች አሉ። ሰው ቢሄድ ሰው ይመጣል። ሰው ቢከዳችሁ ሰው ይጠግናችኋል። ሰው ቢርቃችሁ ሰው ይቀርባችኋል። የሆነ ሰው ከህይወታችሁ ስለወጣ ህይወታችሁ ሲኦል መስሎ የሚታያችሁ ከሆነ ተሳስታችኋል። ምናልባትም ያ ሰው እናንተን በማጣቱ ወይም ከእናንተ በመራቁ እንዲቆጭ የምታደርጉት አንደኛና ዋነኛው ስኬታማ ሰው በመሆን ነው። ስኬታማና በብዙ ሰዎች የሚፈለግ የሚወደድና የሚከበር ሰው በመሆን ነው። አምስተኛውን ስቴፕ እንመልከት። ማንም ሰው በምንም ምክንያት ሲርቃችሁ በአምስተኛ ደረጃ ማድረግ ያለባችሁ ነገር አዲስ ሰው ለመተዋወቅ ሞክሩ። ቢ ኦፕን ቱ ሚቲንግ አዘርስ። ሌሎች አዲስ ሰዎችን መመልከት ጀምሩ። እነዛን ሰዎች የምትመለከቱትና እነዛን ሰዎች የምትተዋወቁት እነዛን ሰዎች በዛ ሰው ለመተካት ሳይሆን ሶሻል ላይፋችሁን ከፍ ለማድረግ ነው። ኮንፊደንሳችሁን ከፍ ለማድረግ ነው። አንዳንዴ ከዛ ሰው ውጪ መኖር አልችልም፣ ከዛ ሰው ውጪ አዲስ ሰው መተዋወቅ አልችልም ብላችሁ የምታስቡት ምናልባትም በፍርሃታችሁ ምክንያት ሊሆን ይችላል። አዲስ ሰው አላገኝም ብላችሁ ስለምታስቡ ሊሆን ይችላል። አዲስ ሰው አገኙ፣ አዲስ ሰው ተዋወቁ። ማን በየትኛው ሰዓት ከጎናችሁ እንደሚቆም አታውቁ። ማን መቼ ወደ ህይወታችሁ ገብቶ ህይወታችሁን ኮምፕሊትሊ እንደሚቀይረው አታውቁ። ሰው ቢሄድ ሰው ይተካል የምንለው ለዚህ ነው። እናንተ ግን ራሳችሁን ኤክስፖዝ ማታደርጉ ከሆነ ሰዎችን ለመተዋወቅ ፍቃደኛ ማትሆኑ ከሆነ ሁሌ ቤታችሁ ብቻችሁን ቁጭ ብላችሁ የምታሳልፉ ከሆነ ሶሻል ላይፍ ላይ ጥሩ ተሳትፎ ማታደርጉ አይነት ሰዎች ከሆናችሁ ሰው ከየት ይመጣል? ቤተክርስቲያን ሄዳችሁ ልትጸልዩ ትችላላችሁ። መስጊድ ሄዳችሁ ልትጸልዩ ትችላላችሁ። ግን ስለ ጸለያችሁ ብቻ ወደ ህይወታችሁ የሚመጣ ሰው የለም። ከእናንተ የሚጠበቀውን ነገር ማድረግ አለባችሁ። ያ የጸለያችሁለት ሰው እናንተ ቤት ቁጭ ብላችሁ ቤታችሁ ድረስ አይመጣም። እናንተ ወጥታችሁ መፈለግ ይኖርባችኋል። ጸሎት ደግሞ በጣም ትልቅ ፓወር አለው። እንዴት ነው የምትጸልዩት? በተለይ ደግሞ ወደ ህይወታችሁ ስለሚመጡ ሰዎች በየቀኑ መጸለይ አለባችሁ። ለምን? ህይወታችሁን ሲኦልም ገነትም የሚያደርጉት ሰዎች ናቸው። በተለይ ደግሞ አምነዋለሁ የምትሉት ሰው፣ የምታከብሩት ሰው፣ ቦታ የምትሰጡት ሰው ምን ያክል ለእናንተ ጊዜ አለው? ምን ያክል እናንተን ይወዳችኋል? ምን ያክል እናንተ በምትፈልጉት ልክ ይፈልጋችኋል? እንደዚህ አይነት ሰው የምታገኙት ከእግዚአብሔር ጋር ባላችሁ ግንኙነት ነው። አንዳንድ ሰዎች ወደ ህይወታችሁ ይመጡና አምላካችሁን ያስረሷችኋል። እግዚአብሔርን እንድትተዉት፣ እንድትርቁት፣ መንፈሳዊ ህይወታችሁን ችላ እንድትሉት ያደርጓችኋል። እነዚህ ሰዎች ገና ከጀምሮ የእናንተ አይደሉም። ከእግዚአብሔር የሚያርቃችሁ ሰው የእናንተ አይደለም። በተቃራኒው ደግሞ ልክ እነሱ ወደ ህይወታችሁ ሲመጡ ከእግዚአብሔር ጋር ያላችሁ ግንኙነት ጥሩ የሚሆን መንፈሳዊ ህይወታችሁ ላይ ጠንካራ የምትሆኑ በጣም አስተዋይና የተረጋጋ ሰው እንድትሆኑ የሚያደርጓችሁ ሰዎች ይመጣሉ። እነዚህ ሰዎች የእናንተ ሰዎች ናቸው። በዚህ ምልክት ማንን ይበልጥ መፈለግ እንዳለባችሁና ለማን ይበልጥ ቦታና ጊዜ መስጠት እንዳለባችሁ በዚህ ታውቃላችሁ። በስድስተኛ ደረጃነት ማንም ሰው በምንም ምክንያት ሲርቃችሁ ማድረግ ያለባችሁ ነገር እውነተኛ ወሬ አውሩ። have an honest conversation። ከምታገኟቸው ሰዎች ጋር ሁሉ እውነተኛ ወሬ አውሩ። እውነተኛ ሰው ሁኑ። ሰዎች ያስመስሉ፣ ሰዎች ይዋሿችሁ፣ ሰዎች የሚፈልጉትን ነገር ያድርጉ። እናንተ ግን በፍጹም እንዳትዋሹ። በፍጹም አስመሳይ ሰው ሆናችሁ እንዳትቀርቡ። በፍጹም እነዛን ሰዎች ለጊዜያዊ ነገር እንደምትጠቀሟቸው አድርጋችሁ አትቅረቡ። በቃ እውነተኛ ሰው ሁኑ።
ለዛም ኃላፊነት ውሰዱ። ብዙ ሰው እውነተኛ ሰው ወይም እውነት የሚናገርን ሰው ላይወድ ይችላል፣ ላይፈልግ ይችላል። እሱ የእናንተ ጉዳይ አይደለም። የእናንተ ጉዳይ እውነተኛ ሰው ሆኖ መቅረብ ነው። ኮንቨርሴሽናችሁን ከልብ ማድረግ ነው። ያንን ሰው ለመረዳት መሞከር ነው። ያንን ሰው ከልባችሁ ለማዳመጥ መሞከር ነው። ምናልባት ያ ሰው እኮ ርቋችሁ ሊሆን ይችላል፣ ላይፈልጋችሁ ይችላል። ግን እንዲፈልጋችሁ ያልሆናችሁትን ሰው መሆን የለባችሁ። ለሰው ብሎ በየጊዜው ራሱን የሚቀይር ማንነቱን የሚቀይር ሁሌ እያስመሰለ የሚኖር ሰው መቼም ራሱን ማግኘት አይችልም። ያ ሰው ራሱን አይወድም። ያ ሰው ራሱን አይፈልግም። ራሱን አያከብረው። ራሱን የማይወድንና ራሱን የማይፈልግን ሰው ሰዎች ሊፈልጉት አይችሉም። በሚያሳዝን ሁኔታ እናንተ የምታደርጉት እያንዳንዱ ነገር ሰዎች እናንተ ላይ ለሚያደርጉት ነገር ምሳሌ ነው። እናንተ ራሳችሁን ሳትወዱ በቃ እኔ ካንተ ውጪ መኖር አልችልም፣ ሁሌ ለኔ መደወል አለብህ፣ ሁሌ ለኔ ጊዜ መስጠት አለብህ ብላችሁ የምታስቡ ከሆነ ወይ የምታወሩ ከሆነ ያ ሰው እናንተን ይለካችኋል። ቫሊዋችሁ ዝቅ ይላል። በዛ ሰው ዘንድ ያላችሁ ቦታ በጣም የወረደ ይሆናል። ለምንድን ነው ያ ሰው ማይርቃችሁ? ለምንድን ነው ያ ሰው እናንተ እያሳደዳችሁት፣ እናንተ እየፈለጋችሁት፣ እየወደዳችሁት፣ እያፈቀራችሁት ጥሏችሁ ማይሄደው? እያንዳንዱ የምታደርጉት ነገር ሰዎች እንዲቀርቧችሁ ወይ እንዲርቋችሁ ሊያደርግ ይችላል። ሰዎች እንዲያምኗችሁ ወይ እንዲፈልጓችሁ መዋሸት አይጠበቅባችሁ። ሰዎች እንዲያከብሯችሁ ወይም ትልቅ ቦታ እንዲሰጧችሁ አስመሳይ ሰው መሆን አይጠበቅባችሁ። በውሸታችሁ ምክንያት ዛሬ ልትከበሩ ትችላላችሁ፣ ነገ ልትከበሩ ትችላላችሁ። ያ ውሸት ሲጋለጥ ግን ሁሉ ነገራችሁን ታጣላችሁ። በዛ ሰው ዘንድ ብቻ ሳይሆን በዙሪያችሁ ባሉ ሰዎች ዘንድም ቦታችሁን፣ ክብራችሁን ታጣላችሁ። መጀመሪያውኑ በእውነተኛ መሰረት ላይ ብትገነቡት ግን መቼም አይጠፋም። ያ ማንነታችሁ፣ ያ ክብራችሁ መቼም አይጠፋም። ሰው እንዲወዳችሁ የምታስመስሉት ነገር ሰው እንዲጠላችሁ ሊያደርጋችሁ ይችላል። አሁን ሰባተኛውና እጅግ በጣም ወሳኝ የሆነው ስቴፕ ላይ ደርሰናል። ማንም ሰው በምክንያትም ይሁን ያለ ምክንያት ሲርቃችሁ ያ ሰው ይህንን ነገር በማድረጉ እንዲጸጸት እንዲሁም ደግሞ ያ ያደረገው ነገር ስህተት እንደሆነ እንዲገባው የምታደርጉበት መንገድ ከሱ ለመራቅ ወስኑ። ቢ ዊሊንግ ቱ ወክ አዌይ። መቼ ከእንደዚህ አይነት ሰዎች መራቅ እንዳለባችሁና መቼ እነዚህን ሰዎች ለመረዳት መሞከር እንዳለባችሁ የማታውቁ ከሆነ የእንደዚህ አይነት ሰዎች መጫወቻ ሆናችሁ ነው ዘላለማችሁን የምትኖሩት። አንዳንድ ሰዎች ይጎዳሉ። አንዳንድ ሰዎች ከልክ በላይ ይጎዳሉ፣ ይታመማሉ፣ ይሰቃያሉ። በማ ምክንያት? በሚወዱት ሰው ምክንያት፣ በሚፈልጉት ሰው ምክንያት። ከዛ ሰው ከተለዩ ህይወታቸው የሚያበቃ ይመስላቸዋል። ነገር ግን በጣም ተሳስተዋል። ከሰው ስለተለያችሁ ህይወታቸው አያበቃም። ከዛ ይልቅ በሰው ምክንያት ከእግዚአብሔር ስትለዩ፣ ከፈጣሪያችሁ ስትርቁ፣ መንፈሳዊ ህይወታችሁን ችላ ስትሉት፣ ስትዘነጉት ነው ህይወታችሁ የሚያበቃው። ማንንም ሰው እናንተ ስለለመናችሁት ወይም ደግሞ እናንተ ስላለቀሳችሁለት ህይወታችሁ ውስጥ ማቆየት አትችሉ። አንዳንድ ሰዎች በልመናችሁ ሳይሆን በማንነታችሁ ነው የሚቆዩት፣ በአቋማችሁ ነው የሚቆዩት። በሰው ምክንያት ፈጣሪን ማማረር የጀመራችሁ ቀን ህይወታችሁ ሲኦል ይሆናል። በተለይ ደግሞ ያንን ሰው ለምን እንደወደው አደረገኝ፣ ያ ሰው የማይጠቅመኝ ከሆነ ወይ የኔ ካልሆነ ለምን ወደ ህይወቴ ያስገባኸው ብላችሁ ፈጣሪን መውቀስ ከጀመራችሁ ህይወታችሁ ሲኦል ይሆናል። አንዳንድ ነገሮችን መዋሸት ሳይሆን መቀበል ያስፈልጋል። ስትቀበሉ ደግሞ ኃላፊነት መውሰድ አለባችሁ። እያንዳንዱን ነገር በራሳችን ፍቃድ ነው የምናደርገው። ሰዎች ወደ ህይወታችን እንዲገቡ የምናደርገው እኛ ራሳችን ስንፈልግ ነው። ወደ ህይወታችን ከገቡ በኋላ ደግሞ እንደፈለጉ እንዲያደርጉን ወይ እንዲጫወቱብን፣ ሲፈልጋቸው እንዲሄዱ፣ ሲፈልጋቸው ደግሞ እንዲመጡ የምናደርገው ይህንን እንዲያደርጉ የምንፈቅድላቸው እኛው ራሳችን ነን። ይህንን ነገር እንዲያደርጉ ራሳችሁ ፈቅዳችሁ ከዛ በኋላ ግን እግዚአብሔርን ወይም ደግሞ በዙሪያችሁ ያሉ ሰዎችን የምትወቅሱ ከሆነ ነፃ መሆን አትችሉ። ከኃላፊነታችሁ ማምለጥ አትችሉ። ኢቭን ጉዳታችሁን፣ ስሜታችሁን ማከም አትችሉ። መጀመሪያ ኃላፊነት ውሰዱ። ያ ሰው እንደፈለገ የሚጫወትባችሁ እናንተ ስለፈቀዳችሁለት ነው። ከዛ ሰው መለየት አልችልም ብላችሁ ስለምታምኑና ስለምታስቡ ነው ያ ሰው እንደፈለገው የሚያደርጋችሁ። ከዚህ በፊት የጠቀስኩላችሁን 6 ስቴፖች ሄዳችሁ ሞክራችሁ ያ ሰው አሁንም እየራቃችሁ ከሆነ፣ እናንተ እየፈለጋችሁት እሱ የማይፈልጋችሁ ከሆነ፣ እናንተ እየወደዳችሁት እሱ የማይወዳችሁ ከሆነ ከዚህ በላይ ምንም ማድረግ አትችሉ። ማድረግ የምትችሉት ነገር ከዚህ ሰው መራቅ ነው። ከዚህ ሰው ርቃችሁ የራሳችሁን ዋጋ ማሳየት አለባችሁ። አንዳንድ ሰዎች ሁሌ የሚያገኟቸውን ሰዎች እንደ መዳብ ይቆጥሯቸዋል። መቼም እንደማያጧቸው ያስባሉ። እነዛ ሰዎች ምንም መሄጃ እንደሌላቸው ነው የሚያስቡት። አሁን ላይ እናንተም እንደዚህ እየታሰባችሁ ከሆነ መሄጃ እንዳላችሁ ማሳየት አለባችሁ። ራሳችሁን እንደምታከብሩ፣ ለራሳችሁ መሆን እንደማያቅታችሁ፣ ከነዛ ሰዎች ተለይታችሁም ቢሆን የተለየ ማንነት፣ ጠንካራ ስብዕና መገንባት እንደምትችሉ ማሳየት አለባችሁ። ወርቅነታችሁ የሚታየው ከነዛ ሰዎች ጋር ሆናችሁ አይደለም። ወርቅነታችሁ የሚታየው ከነዛ ሰዎች ተለይታችሁ ማንነታችሁን ስትገነቡ ነው። አቋማችሁን ከፍ ስታደርጉ ነው። ለነዛ ሰዎች ስትሰጧቸው የነበረውን ጊዜ ሁሉ ለራሳችሁ መስጠት አለባችሁ። በተለይ ደግሞ ሪተርን የሌለው ነገር፣ ፍቅር ሁሌ መስጠት ነው። መውደድ ሁሌ መስጠት ነው። ነገር ግን ያ የሚሰጠው ሰውም ለእናንተ ፍላጎት ከሌለው፣ በተለይ ደግሞ
እየጎዳችሁ ከሆነ፣ እየጠላችሁ ከሆነ፣ የማይፈልጋችሁ ከሆነ ጊዜያችሁን ማባከን አያስፈልግም። ትኩረታችሁን ማባከን አያስፈልግም። እያንዳንዱ ለምታደርጉት ነገር ኃላፊነት ትወስዳላችሁ። እዛ ሰው ጋር ስትሄዱ ወይ ያንን ሰው ወደ ህይወታችሁ ስታስገቡ ኃላፊነት ውሰዱ። ከዛ ሰው ህይወት ውስጥ ስትወጡ ወይም ደግሞ ያንን ሰው ከህይወታችሁ ውስጥ ስታስወጡትም ኃላፊነት ውሰዱ። ከዛ በኋላ ለሚደርሱባችሁ እያንዳንዱ ነገር ተዘጋጁ። ብቸኝነት ሊሰማችሁ ይችላል፣ ምክንያቱም ከዛ ሰው ጋር ኦብሰስድ ሆናችኋል። ከዚህ በፊት ከዛ ሰው ተለይቼ መኖር አልችልም ብላችሁ ስታስቡ ነበር። ለብቸኝነት ራሳችሁን አዘጋጁ። 5 ዓመት ሊሆን ይችላል ከዛ ሰው ጋር የቆያችሁት፣ 10 ዓመት ሊሆን ይችላል፣ 2-3 ዓመት ወይም የተወሰኑ ወራትም ሊሆን ይችላል። ይህንን ሁሉ ጊዜ ከዛ ሰው ጋር ከቆያችሁ በኋላ ልክ ስትለዩት ልትፈሩ ትችላላችሁ። ይሄ ኦብቪየስ ነው። ከዛ ሰው ስትርቁ ልትፈሩ ትችላላችሁ፣ ግን የህይወት ፍጻሜ አይደለም። አንደኛው ትልቁን የህይወታችሁን ውሳኔ የምትወስኑት በዚህ ጊዜ ነው። ስለዚህ ከዚህ በተደጋጋሚ ከሚርቃችሁና ስትወዱት ከማይወዳችሁ፣ አብዝታችሁ ስትፈልጉት ከማይፈልጋችሁ ሰው ለመራቅ ድፍረት ይኑራችሁ። ያ ሰው ዋጋችሁን እንዲረዳ ብቻ ሳይሆን ለራሳችሁ ብላችሁ ራሳችሁን ስለምታከብሩ ብቻ ይህንን እርምጃ ተራመዱ። የመጨረሻውና 8ኛው ላይ ደርሰናል። እንግዲህ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን ደግሞ የመጨረሻውን ስቴፕ እንመልከት። ከዛ ሰው ከራቃችሁ በኋላ ማድረግ ያለባችሁ ነገር የራሳችሁን ደስታ ፍጠሩ። ክሪኤት ዩር ኦውን ሃፒነስ። ደስታችሁ ያለው የምትወዱት ሰው ጋር ሳይሆን እናንተ ጋር ነው። ደስታችሁ ያለው የምታፈቅሩት ወይም ትልቅ ቦታ የምትሰጡት ሰው ጋር ሳይሆን ራሳችሁ ጋር ነው። ያ ሰው ከህይወታችሁ ወጣ ማለት ደስታችሁም ወጣ ማለት አይደለም። ያ ሰው ከህይወታችሁ ወጣ ማለት ወይ ከዛ ሰው ተለያችሁ ማለት ህይወታችሁ በሐዘን ይወረራል ማለት አይደለም። ይህንን የምትወስኑት ራሳችሁ ናችሁ። ያ ሰው ያስደስተኛል ብላችሁ እሱ ጋር ሄዳችሁ ሊሆን ይችላል። ያ ሰው ባያስደስታችሁስ? ያ ሰው የምትፈልጉትን ፍቅር፣ ጊዜ፣ ትኩረት የማይሰጣችሁ ከሆነስ ተስፋ ቆርጣችሁ ልትቀሩ ነው? በራሳችሁ አዝናችሁ ወይም በምታደርጉት ነገር ተጸጽታችሁ እግዚአብሔርን ልታማርሩ ነው? ይህንን ነገር በፍጹም ማድረግ የለባችሁ። ሰዎች ወደ ህይወታችሁ ይመጣሉ። የሆነ ጊዜ ደስተኛ ሊያደርጓችሁ ይችላሉ። የሰላም ስሜት እንዲሰማችሁ ሊያደርጉ ይችላሉ። ግን ዘላለም በሰዎች ምክንያት የምትደሰቱና የምታዝኑ ከሆነ የምትከፉ ከሆነ የሰዎች ባሪያ ነው የምትሆኑት። ደስታችሁ ያለው በራሳችሁ እጅ ውስጥ ነው። መረጋጋታችሁ፣ ሰላማችሁ ያለው በራሳችሁ እጅ ውስጥ ነው። ከራሳችሁና ከፈጣሪ ጋር ሆናችሁ ራሳችሁን ማስደሰት መልመድ አለባችሁ። በማንነታችሁ መደሰት። እኔ እንደዚህ ነኝ፣ አለቀ። የሆነ ሰው ቢመጣም የሆነ ሰው ቢሄድም ይህን ማንነቴን ሊቀይረው አይችልም ብላችሁ በጣም ጽኑ አቋም ማራመድ ይኖርባችኋል። የምታምኑበት መቼም የማትቀይሩት የህይወት ፕሪንሲፕል። እሱም ምንድነው? የደስታዬ ባለቤት እኔና እኔ ብቻ ነኝ። ሰዎች እንደፈለጉ እያስደሰቱኝ፣ እንደፈለጉ እያሳዘኑኝ ህይወቴን መጫወቻ እንዲያደርጉት አልፈቅድም ማለት አለባችሁ። የእናንተ የሆነ ሰው ለደስታችሁ ምክንያት ሊሆን ይችላል። የእናንተ የሆነ ሰው ልክ እንደዛው ለሐዘናችሁ ምክንያት ሊሆን ይችላል። ይህንን ሁሉ ነገር ግን ለመቀበል መጀመሪያ ለራሳችሁ ኃላፊነት ሊሰማችሁ ይገባል። ኃላፊነታችሁ ሙሉ በሙሉ 100% ውሰዱ። ለደስታችሁም ለሐዘናችሁም ተጠያቂው እናንተና እናንተ ብቻ ናችሁ። እነዚህን አሁን የተመለከትናቸውን 8 ስቴፖች ብቻ በመጠቀም ማንም ሰው በምክንያትም ይሁን ያለ ምክንያት ቢርቃችሁ ወይ እናንተ እየወደዳችሁት ባይወዳችሁ ያንን ነገር ማድረጉ እንዳይጎዳችሁ ማድረግ ትችላላችሁ። ምንም አይነት ውሳኔ ከመወሰናችሁ በፊት ግን እነዚህን የጠቀስኩላችሁን 8ቱን ስቴፖች ማለፋችሁን እርግጠኛ ሁኑ። ገና በዛ ሰው እርግጠኛ ሳትሆኑ ከዛ ሰው ለመለየት ወይ ለመራቅ አትወስኑ። መጀመሪያ 6ቱን ስቴፖች ይዩ። እነሱ ማያስኬዱ ከሆነ ወደ 7ኛው ትሄዳላችሁ። 7ኛውን ካረጋችሁ በኋላ ግን 8ኛው የመጨረሻ አማራጫችሁና የግድ ልታደርጉት የሚገባው ስቴፕ ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። እስኪ ከዚህ በፊት የምትወዱት የምትፈልጉት ሰው ሲርቃችሁ ወይ ሲለያችሁ ምን ታደርጉ ነበር? ከነዚህ ከተመለከትናቸው 8 ስቴፖች ውስጥ አሁን የትኛው ስቴፕ ላይ ደርሳችኋል? ኮሜንት አድርጉልኝ፣ አነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።